لا لا ጉሮሯን አንተ በቤት እዛ ጎረቤት ናት ማት ሳይሆን ሱብሂ መጣ እኛ ጋር ልጅቱ መጣ አለቀሰች። ትናንት 6 ሰዓት ነው ምግብ የበላው ደርቦኛል። እለዋ ላይ ልብሷ ገምቷል። ልብስ ቢጃማው ልቀን ቅይረን ገላዋን አጥበን ጸጉሯ ምናምን ተነጫጭቷል። 10 ጊዜ የምደበድባት ፊቷን ብታያት የምር ታሰናለች። የኢትዮጵያ ሰራተኛ እንደዚህ ከሆንክ በሚሰራው እኔ አትምቻት ብዬ ስገበትራት እንኳን በሰውየው ላይ ነው ተንጠራርታ ድጋሚ ልመታ ስትል አትመጭም። የሰራተኛ ግፍ አለብን። ሚስኪን ናት። እኔ ለምስክርነት አለሁ ብሏል ሰውዬ። እንደዚህ መቼም ሰዓት አይደረግም ሰራተኛ ነው ያለው። طيب ሰውየው ለምንድን ነው ወደ ፖሊስ ጣቢያ የማይበልቀው? ፖሊስ ጣቢያ መለከተ። ፖሊስ ሲዶ ፖሊስ አመጣ። ፖሊስ እንደሚያመጡት አመጣ። ሲያመጣ ልጅቱ መታ አንተ እንደዚህ አይመለከት ምን እንዳለችው አላውቅም። ምን አረበኛ ብዙ አልችልም። ፖሊሶች ከመጡ በኋላ እቤታቸው ወሰድናቸው። ልጅቱ ከሄደች በኋላ እቤት ወሰዷትና ልጅቷን እቤት ወሰዷት። ፖሊሶች መጡ። ልጅቷን አናገረቻቸው። የሴትዮዋ የምትሰራባት ልጅቱ ሴትዮ ልጅ አናገረቻቸውና ምን እንዳለ ልጅቱን አገናኝታሻለሁ የፖሊሶች ስላት አላገናኘችኝም አላየሁም አለች። ምንም ነገር አላየሁም። እኔ ቤት ትሰሪያለሽ ስለዚህ ቁጭ በይ ደሞዝሽ ይሰጥሻል አድበሽ ቁጭ በይ አለችኝ። እበር ወስደው ዘጉኝ። ምንም የማውቀው ነገር የለም። ሸበካ ከጠፋ ጠፋ። ለአባቴ ደውለሽ አባቴ ሬሳዬን እንኳን የሚያስነሳልኝ የለም። ከሞትኩ ሞታ እኔ እንደምሞት ቁጠረው ማንም የሚያነሳኝ የለም። እኔ ከዚህ በኋላ ሞቻለሁ በይልኝ አለች። እናንተ አሁን የት ናችሁ? እኔ ጎረቤት ነኝ። ጂዛን ነሽ ወይስ የት ነሽ? የምቦ ኮሚኒቲ የለም እንደ ጠይም ማለት ቆይ እስከ አንድ ጊዜ ጠብቂኝ። አሁን ፖሊሶች ከመጡ እሷ ትወጣለች። ልጅቱ በቃ ትወጣለች፣ ትሄዳለች። ምንም አትፈልግም። በቃ መክተው ሰዷል። ሌላ ምንም በቃ ልጅቱ እኮ በማህፀኗ ደም እየፈሰሳት ነው። በማህፀኔ እኔ ደም እየፈሰሰኝ ነው። ብዙ እንትን አይደለውም። በቃ 10 ጊዜ ኩላሊቴን፣ ወገቤን፣ ሽንጤን በዱላ እያነሳች በምን ስለምትመታኝ ሰውነቷ ወላሂ ነው ምልክ ሰውነቷ አጥዋት ስትመጣ ማለት የከብት ጉሮ ነው እንኳን ታጉሮ ሰው እንደዛ አይሸትም። የምር የከብት ጉሮ ነው። ያሳዝናል። ሰላም አለይኩም። የምቦ ኮሚኒቲ ያለው ላይ የለም ወንድሜ የለም የሆነ ريكاردروج اللهم لك الحمد الحمد لله عارف ريكاردروج الله اكبر الحمد لله نفت علي مسكانه يقبل الحمد لله شكرا እህታችን ምንም ነገር አታውሪ በየመንደሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ዛሬ እንግዲህ በሳውዲ አረቢያ አስደሳችም አሳዛኝም መረጃ ተሰምቷል። አስደሳችሁ መረጃ ትናንትና እንግዲህ አንዲት እህታችን በመዲያሟ ጾታዊ ጥቃት እየደረሰባት እንዲሁም አሰሪዋ ከኔ ጋር እንደዚህ ቆሻሻ ነገር ካላደረግሽ እገልሻለሁ እያለች ስታስፈራራት የነበረች እህታችን ዛሬ አልሐምዱሊላህ ከዛ ቦታ በሰላም መውጣቷ ተሰምቷል። አሁን ከደቂቃዎች በፊት ማለት ነው። በጣም ነው ደስ የሚለው አልሐምዱሊላህ። አንዳንድ ጊዜ ዲፍረት ያስፈልጋል። ይቺ ልጅ እንግዲህ ሴትዮዋ ከመጣች ገና ወደ ሳውዲ አረቢያ 1 ወር ከ15 ቀኗ ነው። ሴትዮዋ ግን ይህንን ነገር ካላደረግሽ እያለች በጣም ስታሰቃያት እንደነበር 1 ወር ከ15 ቀን ሙሉ ለጓደኛዋ ስታማክራት ጓደኛዋ ቪዲዮ ቀርጬና ማስረጃ ይዘሽ ወደ ሚዲያ ሂጂ ስትላት ነው ይሄንን ቪዲዮ በድፍረት ቀርጻ ዛሬ ላይ ራሷን ነፃ አውጥታለች ማለት ነው። እና ሌላኛው መረጃ ደግሞ አንዲት እህታችን እንዲሁም በሳውዲ አረቢያ የምቦ የምትባል ከተማ በአሰሪዋ በመዲያማ በአሰቃቂ ሁኔታ እየተደበደበች እንደምትገኝ ነው ማለት ነው። ሰምታችኋል እንግዲህ እህታችን ሳውዲ አረቢያ የምቦን ያው ቀለል ያለች አነስተኛ ከተማ ናት ሳውዲ አረቢያ ውስጥ አሰሪዋ በዱላ
በምናምን በተለያዩ ነገሮች እንደምትደበድባት ሰውየዋ ደግሞ ጥሩ ሰው እንደሆነ ፖሊስ ይዞ ቤት እንደመጣ ድረስ ያው አንዳንድ አረቦች በነገራችን ላይ ወንዶች በጣም ጥሩ ሰዎች ናቸው፣ ሴቶች ናቸው እንጂ የተረገሙት ማለት ነውና ይቺ እንግዲህ እንደሰማችኋት እህታችን እኔ ጎረቤት ነኝ ብላለች። ልጅቱ ለጎረቤቷ አብራት ለምትሰራው ለጎረቤቷ ከሞትኩም ለቤተሰቦች ንገሪ ስላለቻት ነው ዛሬ ላይ ወደ ሚዲያ መጥታ እዚህ ጋር እኔ ጋር ያለች ልጅ እየተደበደበች ነው ድረሱላት። ስልክ ቁጥር እራሱ የላትም ልጅቱ፣ ስልኳን እራሱ ቀምተዋታል ማለት ነው። እና ሴትዮዋ ደግሞ ሁልጊዜ እንደምትደበድባት በማህፀኗ ደም እንደሚፈስታት ምክንያቱም የማይሆን ቦታ ስለምትመታት በእርግጫ በዱላ ሆዷን ወገቧን ስለምትደበድባት ልጅቱ በጣም የምታሳዝናት እንደዚህ አይነት ጥቃት እየደረሰባት ነው ብላ አንድ እህታችን ደግሞ ያው ዛሬ መረጃ ይዛ መጣልኝ ማለት ነው። ግን እኛ ኢትዮጵያኖች ማለት ነው ኢትዮጵያ ላይ ረከሰ የሚባል ነገር ቢኖር የሰው ነፍስ ነው። በሀገራችን በዘረኝነት በጦርነት ሙታን አላልቃልናቸው መሰል ይኸው በአረብ ሀገርም እንግዲህ ትናንትና አይታችኋል። አንዲት እህታችን በሳውዲ አረቢያ በግብጽ በኤምባሲ በዚህ በኤጀንሲ ተደብድባ ህይወቷ እንዳለፈ አንዲት እህታችን ደግሞ ይኸው በአንድ ቀን በሳውዲ አረቢያ አስባችሁታል። በአንድ ቀን እንደዚህ አይነት ስቃይ ወደ ሚዲያ የመጡ ማለት ነው። ወደ ሚዲያ ያልመጡማ ስንቱ ከዚህም የባሰ አስቸጋሪ ሁኔታ ያሉ ሴቶች ሊኖሩ ይችላሉ ማለት ነው። እነዚህ ግን ሚዲያ ተጠቃሚዎች ትንሽ ድፍረት ኖሯቸው ወደ ሚዲያ ሲመጡ ትንሽዬ መፍትሄ እንደሚያገኙ ትንሽዬም ብቻ ሳይሆን ራሳቸውን ከእንደዚህ አይነት ጉድ ነፃ የሚያወጡበት መንገድ ስለሆነ ወደ ሚዲያ መጥተው ራሳቸውን ነፃ ያወጣሉ ማለት ነው። እና ትናንትና በለቀቁት ቪዲዮ ራሱ ብዙ ልጆችን የሚያለሁበት ሁኔታ እንደዚህ ነው፣ ሳይገሉ እንዲረሱልኝ ምናምን እያላችሁ ነበር በኮሜንት። ይህንን ቪዲዮ ካያችሁት ዛሬ እውነት ሶሻል ሚዲያ ተጠቃሚ ከሆናችሁ ዋይፋይ ካላችሁ ሌላ ነገር አትከታተሉ። ሂዱ ቲክታክ ላይ ሂዱና ፎሎ አድርጉ። ለስደተኞች ድምጽ የሚሆኑት እነ ብሬክስ እነ ሳሬ እነ ሙቤ ሚዲያ እነ ሙኒት እነዚህ ሄዳችሁ ቲክታክ ላይ ፎሎ አድርጓቸው። ከዛስ ላይ በላይ ሲገቡ ገስት ሄዳችሁ ገስት ላኩ፣ ኮሜንት ጻፉ፣ ብሶታችሁን የውስጣችሁን ነገር ተናገሩ። ያኔ ትረዳላችሁ፣ መፍትሄ ታገኛላችሁ። አንዳንድ ሰው ግን በጣም ከመፍራቱ የተነሳ ብዙ በደል እየደረሰበት አረብ ቤት ይቀመጣል ማለት ነው። ዝም ካላችሁ ጥቃት እንጂ መፍትሄ አታገኙም አበዳን። ስለዚህ ሚዲያ ከተጠቀማችሁ የማይሆን ነገር ሳይሆን መከታተል ያለባችሁ ለእናንተ የሚጠቅማችሁን ነገር የምትሰሩባቸው ሰዎች ክፉ ከሆኑ ስልክ የሚከለክሏችሁ ከሆነ የጾታዊ ጥቃት ያኔ ለማድረስ የሚታገሏችሁ ከሆነ እንደዚህ የሚያደርጓችሁ ከሆነ ብቻ እነዚህን የሚዲያ ባለቤቶች ተከታተሉ ማለት ነው። የሚጠቅሟችሁ ለስደተኞች ድምጽ የሚሆኑትን ሌላውን ተውት። ይሄ ፕራንክ ድራማ ምናምን የሚሆነው ተውት። በሱ ምንም ጥቅም አታገኙ ጉዳት እንጂ ማለት ነው። እና ቤተሰብ እንግዲህ የዛሬው አመታችን ያው አመሻሽ ላይ መፍትሄ ይኖራል ብዬ አስባለሁ። የተደበደበችው ደግሞ ይዘንላችሁ እስከምንመጣ ድረስ ላይክ እና ሰብስክራይብ እያደረጋችሁ ተከታተሉ ማለት ነው። እንደዚህ አይነት ቪዲዮ አትለፉ፣ ላይክ አድርጉ። ምክንያቱም የሚፈለግበት ቦታ እንዲደርስ ማለት ነው። ስለተከታተላችሁ ደግሞ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።